ቃሌ እንዴት ነክ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ጌታ ይባረክ። እና ጸጋ ይብዛል። ከመጀመሪያ ባልኖርም ማለት ነው። የኔ ጥያቄ በቅርብ ጊዜ ከሆኑ ልጆች ጋር ስከራከር ነበር እና አንድ አማኝ መልካም አሁን ስለ አንደበት ቃል እያወራክ ስለነበረ በአጭሩ እንድትመልስልኝ ማለት ነው። አንድ አማኝ መልካም ነገር በራሱ ላይ ስለተናገረ ያ መልካም ነገር በህይወቱ ላይ ይፈጸማል ወይ? አይፈጸምም። ስለተናገረ አይፈጸምም እግዚአብሔር ስለፈቀደ እንጂና በህይወታችሁ ላይ መልካም ነገር እየተናገራችሁ ነገሩ ተፈጻሚ እንዲሆን አድርጉ የሚል መጽሐፍ ቅዱሳዊ ትእዛዝም የለንም። ያ አደገኛ የሆነ ምልከታ ነው። የኒው ኤጅ ሙቭመንት እንቅስቃሴ ምልከታ ነው። አደገኛ የሆነ ምልከታ ነው። ቅድም በደንብ አንስቼዋለሁ። የለም እንደዛ የሚባል ነገር በአንደበታችን ተናግረን በህይወታችን ላይ የምንፈጥረው ምንም አይነት ነገር የለም። ወይም ደግሞ የምናመጣው ልክ እነሱ እንደሚሉት ምንም አይነት ነገር የለም። ስለዚህ መጀመሪያ በእግዚአብሔር ማመን፣ የእግዚአብሔርን ፈቃድ መጠየቅ፣ እግዚአብሔር እንደ ፈቃዱ እንዲያደርግልን አምነን ነገሩን ለሱ ትተን እኛ አገልግሎታችንን ህይወታችንን መቀጠል ነው የሚጠበቅብን ብዬ አስባለሁ። በረበሰ እሺ ከዚህ ሌላ ጥያቄ መጠየቅ እችላለሁ? ሌላ ሰው ከሌለ ጠይቂና ጨርሽ፣ ችግር የለውም። እኔ ያለኝ ጥያቄ እንትን ኤፌሶን 6 ላይ ማለት ነው መንፈሳዊ ውጊያ ስለ መንፈሳዊ ውጊያ ይናገራል እና እያነበብኩኝ ነበረ እንደዚህ ማለት ነው። ግን ያ ውጊያ እንዴት ነው የሚካሄደው? አሁን ለምሳሌ ዳቢሎስን እንዴት መቃወም እንዳለብን ዳቢሎስን ተቃውሞት ከእናንተ ይሸሻል ይላል እና እሱ ደግሞ በኢየሱስ ክርስቶስ ስም በማለት ነው ወይስ አሁን እኛ ጴንጤዎች እንደምናደርገው በኢየሱስ ስም እያልን ስንጸልዩ ነው ወይስ ከኛ የሚሸሻ? ውስጥ ያን ቦታ እንድታብራራልኝ የቃሉ ትርጉም ማለት ነው። ተቃውሞት የሚለውን ነው አይደለ? ዲያብሎስን ተቃውሞት የሚለው ማለት ነው። አዎ አክቹሊ ክፍሉን በደንብ ከናውዶ ማንበብ አለብን። ዲያብሎስን ተቃውሞት የተቃውሞ ጸሎት ጸልዩ ማለት አይደለም። የተቃውሞ ጸሎትን ግን አልቃወምም። እሺ የተቃውሞ ጸሎትን አልቃወምም፣ ግን ደግሞ ዲያብሎስን ተቃውሞት የሚለውን እንደ ተቃውሞ ጸሎት መውሰድ ግን ትክክለኛ አካሄድ አይደለም ብዬ ነው። ምክንያቱም አውዱ የሚነግረን ነገር ሌላ ስለሆነ ማለት ነው። ሰዎች ዲያብሎስን እየተቃወምኩኝ መጸለይ ተሰምቶኛል ካሉ ሊጸልዩ ይችላሉ፣ ይጸልዩ፣ ችግር የለውም። ግን ደግሞ ክፍሉን ይዞ ይሄን ጥቅስ ይዞ ተቃውሙት የሚለውን ሐሳብ ለመናገር መሞከር ግን ትክክለኛ አካሄድ ነው ብዬ አላምንም። ላንብብላችሁ ምን እንደሚል ማለት ነውና ከዛ በኋላ እንትን እናድርግ። በቀረውስ በጌታና በኃይሉ ችሎት። ስለዚህ ይሄኛውን በደንብ እንትን ማድረግ አለብን። እሺ እንደዚህ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አየሽ፣ አሁን በጸሎት እየተቃወማችሁ ጸልዩ ሳይሆን የዲያብሎስን ሽንገላ ለመቃወም ምን ማድረግ አለባችሁ አለ? የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። ስለዚህ ተክታችሁ ተቃወሙት ሲል መጽሐፍ ቅዱስ ሲምፕሊ ተቃውሞ ያለው ላይፍ ተኮር ተቃውሞ ነው እንጂ በምንም መልኩ የእንትን ተቃውሞ አይደለም፣ የጸሎት ተቃውሞ ምናምን በዛ መንገድ አይደለም የሚያደርገው ማለት ነው። እሺ ከዛ በኋላ እንደዚህ እያለ ይናገራል። መጋደላችን ከስጋና ከደምና ስጋ ጋር አይደለም ከአለቆችና ስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ መንፈሳዊ ሰራዊት ጋር ነው እንጂ አለ። ከክፋት መንፈሳዊ ሰራዊት ጋር መጋደላችን እንደዛ ነው። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሷል። የእግዚአብሔርን ዕቃ ጦር አንሱ። እሺ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩን ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆመዋል። ስለዚህ እውነት የሚባል ነገር ህይወታችሁ ውስጥ ያስፈልጋል። ሁለተኛ ጽድቅ የሚባል ነገር ያስፈልጋል። ሶስተኛ ወንጌል የሚባል ነገር ያስፈልጋል። ስለዚህ እነዚህ ሶስት ነገሮች ያስፈልጓቸዋል። እሺ ቀጥሎስ የሮምን ወታደር ምሳሌ ነው እዚህ ጋር እያመጣ ያለውና ስለ ራስ ቁሩ ስለ ጫማው ሲናገር ሲምፕሊ በዙሪያችሁ እግዚአብሔር የሚወደውና የሚፈልገው ወር ደግሞ እንዲሆንላችሁ የወደደው ያ እንትን ነው፣ ያ ቨርቹ ነው ሊታይባችሁ የሚገባው። ዲያብሎስን ለመቆም ያ ቨርቹ ያስፈልጋችኋል። ቀጥሎ ደግሞ እንደዚህ እያለ ይናገር
በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። እምነት ይኑራችሁ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ። በቃ በመዳናችሁ እርግጠኛ ሁኑ። ድነታችሁን ጠብቃችሁ ሁኑ ነው የመዳን ራስ ቁር ማለት። እሺ እሱ ብቻ አይደለም፣ ደግሞ የመንፈስን ሰይፍ ያዟል። ስለዚህ መንፈስ ቅዱስም ያስፈልጋችኋል። እርሱም የእግዚአብሔር ቃል ነው። ስለዚህ መንፈስ ቅዱስ የሚሰራው ደግሞ ከቃሉ ጋር ከመሆኑ የተነሳ ይህንን ቃል ደግሞ ይዛችሁ መኖር አለባችሁ። ከዛስ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በጽናት ሁሉ ትጉ። ጸሎት የምትለዋን ጸልዩ የሚለውን በኢየሱስ ስም የክፉን ሐሳብ ሰበርኩ፣ እንደዛ አይደለም። ፖይንቱ እሱ አይደለም። አይጸለይ እያልኩ አይደለም፣ ቅድም ብያችኋለሁ። እሺ መጸለይ የሚሰማው ሰው መጸለይ ይችላል። ግን ደግሞ ለጸሎቱ ፎርሙላ እያወጣ ሳይሆን ተቃውሞ የሚባለው ነገር እነዚህ ቨርቹዎች ያሉት ሰው አለ። ይሄ ቨርቹ ያለው ሰው ደግሞ ከዛ ጸሎት መጸለይ ደግሞ አለበት። ኦፍ ኮርስ አንዱ ዲያብሎስ የምንቃወምበት መንገድ ጸሎት ነው። ይሄ የሚያከራክር አይደለም። ግን የተቃውሞ ጸሎት ይሄ ስም ሂድ ምን እንደዛ አይደለም። ግን ደግሞ ጸሎት ያስፈልጋል። ታዲያ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ። አየሽ፣ አሁን በምልጃ ስለሌሎች የመጸለይ ስለሌሎች ስለ ወንድም እህቶችሽ በምልጃ እግዚአብሔር ፊት የመቅረብ ጉዳይ ጭምር ይሄን ጸሎቱን ብለው የሚያስቀምጠው ማለት ነው። ከዛስ ደግሞ የወንጌል ምስጢር በቃሌ እንዳስታጥቅ በግልጽ እንዳስታውቅ አፌን በመክፈት ቃል እንዲሰጠኝ ስለኔ ለምኗል። ኦኬ። ስለዚህ ስለ ወንጌል በሰንሰለት መልእክተኛ ሆንኩ መናገር እንደሚገባኝ ስለ እርሱ በግልጽ እንድናገር ለምኑ እያለ ደግሞ ሲናገር ትመለከቻለች። ስለዚህ ይሄ ክፍል በቀጥታ የሚናገረው አዎ ሰው ዲያብሎስን የሚቃወመው በጸሎትም ጭምር ነው። አንድ ሁለተኛ በጸሎት ብቻ ሳይሆን በህይወቱ እግዚአብሔር እንዲሆንበት የሚወደውን እንዲታይበት የሚፈልገውን ያንን ቨርቹ ደግሞ እምነት፣ የእግዚአብሔር ቃል ምናምን የሚባሉ ነገሮችን በሙሉ ደግሞ ይዞ ሰላም፣ ጽድቅ የሚባሉ ነገሮችን ጭምር በህይወቱ እየታየበት ሲኖር ጭምር። ስለዚህ እነዚህ በሙሉ ናቸው ዲያብሎስን መቃወም የሚባሉት እንጂ እስቲ አሁን አንድ 5 ደቂቃ እየተቃወምን እንጸልያለን የሚል የተቃውሞ ጸሎት አይደለም። ኦልሬዲ እሱ አንድ ሰብስታንሻል ፓርት ሊሆን ይችላል። ግን ደግሞ የተቃውሞ ዲያብሎስን መቃወም የሚባለው ነገር በቃ ሲምፕሊ እሱ ነው ብለን ደግሞ ሊትራሊ የምናስቀምጠው ነገር አይደለም። በጸሎት ውስጥ ግን ልናስገባው እንችላለን። ከተሰማችሁ ጸልዩ፣ ካልተሰማኝ አልጸልይም። እንደዛ አይነቱን ጸሎት ማለት ነው። ውጣ፣ ግባ፣ ተሰበር ምናምን የሚል ነገር አልጸልይም። ብዙ ጊዜ እንደዛ አልጸልይም። ከተሰማኝ እጸልያለሁ፣ ካልተሰማኝ ግን አልጸልይም። ስለዚህ ኤክስፔሪየንስ ቤዝድ የሆኑ ነገሮች ሊኖሩ ይችላሉ። እሱን አልከለክልም። ግን ይህን ጥቅስ ጠቅሶ የተቃውሞ ጸሎት ተፈቅዷል እንደዚህ አይነቱ የተቃውሞ ጸሎት ብሎ ለመናገር ግን ትንሽ አስቸጋሪ ይሆንብናል። ስለዚህ በዛ መንገድ ነው የማስቀምጠው። ግልጽ ነው እህታችን መረበስ በዛል። እሺ ጸጋ ይብዛል። አመሰግናለሁ። ተባረክ። ኢሳይያስ 53ን አብራራው ብለኛልና ኢሳይያስ 53 ባለፈው ስንከራከርበት ነበር ከአንድ ሰው ጋር ህመማችንን ተሸክሟል የሚለውን። እሺ ሶ እንትን ብለዋል ኢየሱስ ክርስቶስ እንትን አድርጓል፣ ፈውሷል። ከዛ በኋላ ደግሞ ምን ተብሎ ተቀምጧል? በመገረፉ ቁስል ተፈውሳችኋል የሚል ነገር ደግሞ ተቀምጧል። ኢየሱስ ሲፈውስም ህመማችንን ተቀበለ የሚለው ቃል ተጠቅሶለታል። ስለዚህ የስጋ ፈውሳችን ሲምፕሊ በመገረፉ ቁስል መፈውሳችንን የሚያሳይ ነው የሚል ነገር ይነሳል። ሐዋርያው ጴጥሮስ ሲናገር አክቹሊ በጽድቅ ከመኖር ጋር ተገናኝቶ እንትን ያደረገው ማለት ነው ያስቀምጠው ማለት ነው። ከዚህ ሐሳብ ጋር ያዕቆብ 4:7 ላይ ምን አለ? ወደዚህኛው ከመምጣት በፊት ያዕቆብ 4:7 ምን አለ? ያዕቆብ 4:7 ላይ 4:7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል፣ ወደ እግዚአብሔር ቀረቡ፣ ወደ እናንተም ይቀርባል የሚል ሐሳብ ማለት ነው። ኦኬ ይሄ በቀጥታ ልክ ነህ። ዲያብሎስን ተቃውሙት የሚለው ሐሳብ እዚህ ጋርም አለ። አክቹሊ ጴጥሮስም ይናገረዋል። በእኛ ዘንድ ያሳደረው መንፈስ በቅንዓት ይመኛል ያለውን ነገር እያለ ይናገራል። የትህትናን ጉዳይ ያነሳል። ከዛስ እግዚአብሔር ለትሑታን ጸጋን ይሰጣል ይላል። ለእግዚአብሔር ተገዙ ይላል። ዲያብሎስን ተቃውሙ ይላል። ስለዚህ ዲያብሎስን የምንቃወመው ለእግዚአብሔር በመገዛትና ወደ እግዚአብሔር በመቅረብ ወደ እግዚአብሔር ቀረቡ ወደ እናንተም ይቀርባል ብሎ ይናገራል። ስለዚህ በዚህ መንገድ ነው የሚቀመጠው ይሄኛው ማለት ነው። ልክ ነው። ስለዚህ ኦፍ ኮርስ ወደ እግዚአብሔር የመቅረብ ለእግዚአብሔር የመገዛት በትህትና የመኖር ጉዳይ ነው በቀጥታ እንደዛ የተባለ ትክክል ብሎ ኤኒዌይስ ወደ ምዕራፍ 53 እንጣና ኢሳይያስ 53 ላይ ደዌያችንን ተቀበለ ህመማችንን ተሸክሟል የሚለው ከስጋ ፈውስ ጋር ተገናኝቶ የሚነገር ነገር ነው ብለው የሚያነሱ ሰዎች አሉ። ይሄ ትክክለኛ አፈታት አይደለም።
ክፍሉ የሚናገረው ስለምንድን ነው? የመጀመሪያው ይሄ ክፍል የሚናገረው ስለ ስጋ ፈውስ አይደለም። አይሁዳውያኑ ሁለት አፈታት አላቸው። ስለ ክርስቶስ ነው ይላሉ። እንደዚሁም ደግሞ አይ ስለ ክርስቶስ አይደለም ስለ መሲሁ ነው የሚሉም አሉ። ስለዚህ አይሁዳውያን እነዚህ ሁለት እንትኖች አሏቸው፣ ተረጓጉሞች አሏቸው። ክርስቲያኖች ደግሞ አይ ስለ መሲሁ ነው፣ መሲሐዊ ነው፣ መሳያኒክ ቴክስት ነው ብለው ያስቀምጣሉ። ስለዚህ ጥቅሱ መሳያኒክ ቴክስት ነው፣ ስለ መሲሁ ነው እየተነገረ ያለው። ግን ስለ መሲሁ ሲነገር በመሲሁ ስቃይ ውስጥ እንትን አለ፣ የስጋ ፈውስ አለ የሚል ነገር ግን ይዞ የመጣ አይደለም ነው። ለምንድነው እንደዛ እያልክ ያለው? ምክንያቱም ኢሳይያስ 53 ላይ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ብሎ ይጀምራል አይደለ? ከዛ በኋላ እንወደው ዘንድ ደም ግባት የለውም እያለ ይቀጥላል። ቶሎ ቶሎ ልበል። ከዛ በኋላ በእውነት ደዌያችንን ተሸከማል፣ ህመማችንን ደዌያችንን ተቀበለ፣ ህመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው እያለ ይናገራል። ቀጥሎ ይህንን ክፍል አሁን ስለ መተላለፋችን ምናምን የሚለውን ነገር ልናነብ ስለሆነ ይሄኛውን ክፍል ግን ደዌያችንን ተቀበለ ህመማችንን ተሸክሟል ማለት ክርስቶስ የሞተው ስለ በሽታችን ነው ማለት እንደሆነ የሚወስዱ ሰዎች ቀጣዩን ጥቅስ ስላላነበቡት ብቻ ነው እንደዛ አድርገው የወሰዱት። ቀጣዩ ጥቅስ ምን ይላል ስንል እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በሱ ላይ ነበራል። ስለዚህ ፖይንቱ ምንድነው? የኛ መተላለፍና በደላችን ነው ደዌና ህመም ተብሎ የተጠቀሰው ማለት ነው። እዛው ቁጥር ላይ ኮርሱን እያወራን ያለው ቁጥር 4 ላይ አወራን። ቁጥር 5 ላይ ስለ መተላለፋችን ቆሰለ ስለ በደላችን ደቀቀ የሚለውን አወራን። ስለዚህማ ህመምና ደዌ የተባሉ ነገሮች መተላለፍና በደል ተብሎ የተቀመጡ ነገሮች ናቸው። አዎ የሰው ልጅ ሁሉም የተሳሳተ ከመሆኑ የተነሳ ሁሉም የበደለ ከመሆኑ የተነሳ እግዚአብሔር ልጁን ልኮ ነው ስለኛ ኃጢአት እንዲሞት ያደረገው። ስለዚህ ኢየሱስ ዲል ያደረገው ፕራይመሪሊ ኃጢአታችን ከሚያመጣብን ዘላለማዊ ጥፋት ጋር በተያያዘ ነው እንጂ ከበሽታችን ጋር አይደለም። ስለዚህ ፕራይመሪ ዲል ያደረገው ፕራይመሪ ነገር ያለው ከእንትን ጋር ከኃጢአት ጋር ከሚመጣው ነገር ነው ማለት ነው። ስለዚህ ከበሽታ ጋር እንዴት ይገናኛል እና የሚለውን በኋላ ላይ ያለ የተወሰነ ነገር እንመለከታለን። ቀጥሎ ግን አንድ ነገር ይናገራል። የደህንነታችን ተግሳጽ በሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ምናችን የተፈወሰው? እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይልና ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። አይታችኋል። ስለዚህማ የደህንነታችን ተግሳጽ በሱ ላይ ነበረ ካለ በኋላ አዎ ተቅበዝብዘን ጠፍተናል ሲል ምን እያለ ነው ያለው ሲባል ሁሉም ሰው ወደ ገዛ መንገዱ አዘንብሏል፣ መልካም የሚመስለውን አድርጓል። መሳፍንት ላይ እንዳሉ ሰዎች በደሉም መልካም እንደሆነ አድርጎ ተናግሯል። በቃ እንዳለ እንትን አድርጎታል። እንዳለ ሰው የራሱን ሐሳብ እየተከተለ እግዚአብሔርን ሐሳብ ትቶታል እያለ እየተናገረ ነው። ስለዚህ ኢየሱስ ክርስቶስ ዲል ያደረገው መሲሁ ዲል የሚያደርገው ይሄንን ነው ፖይንት። ከዛ በኋላ ወረድ በሉና ተመልከቱ፣ ተጨነቀ ተሰቃየ ምናምን ብሎ ይናገርና ቶሎ ብለን በማስጨነቅና በፍርድ ተወሰደ ይልና ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ሕመሜን ተሸክሟል፣ አዎ። በደሌን ተሸክሟል፣ አዎ። ስለ መተላለፌ ደቋል፣ አዎ። እሺ ቀጥሎማ እንደዚህ ተብሎ ተቀምጦልኛል፣ ስለ ሕዝቤ ኃጢአት። አይታችሁታል። ስለዚህ ፖይንቱ ምንድን ነው? ኃጢአትን ነው መሲሁ ዲል ያደረገው። ከኃጢአት ጋር የተያያዘን ነገር ነው ዲል ያደረገው እንጂ ሲምፕሊ የስጋ ፈውስን በተመለከተ አይደለም። ኢየሱስ ደዌያችንን ተቀብሏል ማለት የኃጢአታችንን ዋጋ እሱ ከፍሎልናል ማለት ነው። ስለዚህ ይህንን ነው እያወራን የምንገኘው ማለት ነው በኢሳይያስ 53 ላይ። ዛትስ ዋይ ወረድ ስትሉ ከነፍሱ ድካም ብርሃንን ያያል ይላል። ላይ እኮ በደዌ ያደቀው ዘንድ ፈቀደ ብሏል። ደዌያችንን ተቀበለ የሚለው በሽታችንን ነው ካልን ኢየሱስ ክርስቶስ በደዌ ያደቀው ዘንድ ፈቀደ ሲባልለት ሲምፕሊ ደዌ የተባለው በሽታ ነው። ኢየሱስ ክርስቶስ በበሽታ ነው የተመታው አይደለም፣ በመስቀል ሞት ነው። ስለዚህ ደዌ የተባለው ሜታፎር ነው፣ እላይም ሜታፎር ነው፣ እዚህም ሜታፎር ነው ማለት ነው። ቀጥሎስ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ስለዚህ ኢየሱስ ክርስቶስ ዲል ያደረገው ነገር ምንድነው ሲባል ኃጢአታችን ነው። ምንድነው ያደረገው? ነፍሳችንን ስለ ኃጢአት ምን አድርጓል? መስዋዕት አድርጓል። አይታችሁታል። ወረድ ብሎም ይሄንኑ ደግሞ ያስቀምጠዋል ማለት ነው። እንደዚህ ብሎ ይናገራል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል እያለ ይናገራል። ስለዚህ ኃጢአታችንን የተሸከመው ከኃጢአታችን ጋር የተያያዘን ነገር ነው ዲል ያደረገው እንጂ ጌታችን ኢየሱስ ክርስቶስ ሲምፕሊ በሱ ሞት ምክንያት እኛ በጤና እንድንኖር አይደለም። አሁንም ልንታመም እንችላለን። ምክንያቱም ጎርደን ፊ እንደሚናገረው ዳግላስ ሙ እንደሚናገረው አሁንም ይሄ ሰውነታችን የወደቀው ዓለም አካል
የሚዋጅበት ጊዜ ይመጣል። ሙሉ በሙሉ ከዚህ የምንድንበት ጊዜ ይመጣል። ከበሽታ የምንድንበት ጊዜ ይመጣል። ስለዚህ የዳነ ሰውም ሊታመም ይችላል። ለምን ሲባል ኢየሱስ ፕራይመሪ ለኃጢአቱ እንጂ የሞተለት ለበሽታው አይደለም የሞተለት። ስለዚህ ስለ ኃጢአታችን መስዋዕት ሆኗል። በሽታ ከዚህ ጋር ይያያዛል። በሽታ ከዚህ ጋር የሚያያዝባቸው መንገዶች አሉ። ለምሳሌ በሽታ ከዚህ ጋር የሚያያዘው እንዴት ነው? በኃጢአት ምክንያት በሽታም ወደ ዓለም ገብቷል። በቃ ክፋት ወደ ዓለም ገባ አይደል? በሽታም በኃጢአት ምክንያት ወደ ዓለም ገብቷል። ይሄ የታወቀ ጉዳይ ነው። ከዛስ ይሄ በሽታ ግን ኦኬ የኃጢአቱ ኮንሲኩዌንሶች መካከል አንዱ ነው እንጂ የሆነው ሲምፕሊ በክርስቶስ የመስቀል ሞት ዳይሬክትሊ ዲል የተደረገ ነገር አይደለም። ግን ደግሞ ኢንዳይሬክትሊ ዲል ተደርጓል። ለምንድነው ዲል ተደርጓል የምንለው? ክርስቶስ ሲመጣ ሲምፕሊ የማይታመም ስጋን ለብሰን ነው የምንነሳው። በሽታ የሌለበት፣ ህመም የሌለበት፣ ደዌ የሌለበት ዓለም እንወርሳለን። ያንን ዓለም እናገኛለን። ወደዛ ዓለም እንገባለን። ስለዚህ ዳግመኛ ክርስቶስ ሲመጣ በምንከብርበት ጊዜ ከበሽታ ውጪ ነው። ስለዚህ ኢየሱስ ክርስቶስ አዎ ከበሽታ ውጪም ጭምር የሆነ ዋይታ የሌለበት፣ ጩኸት የሌለበት፣ መከራ የሌለበት፣ ኢቭን ህመምም የሌለበት ዓለም ነው የሚያስገባ እንላለን። ስለዚህ ክርስቶስ መልሶ ሲመጣ የሚያወርሰን ዓለም ኦፍ ኮርስ እንደዛ አይነቱን ዓለም ነው። ግን አሁን ላይ እንዳንታመም ዋስትና ሰጥቶናል ግን አንልም። ለምን? ምክንያቱም እና አፍሮዲጡም ታሞ ተፈውሷል። ስለዚህ ክርስቶስ እንዳንታመም ምንም እንትን አልሰጠንም። ክርስቶስ እንዳንታመም ምንም አይነት የሆነ ዋስትና አልሰጠንም። ያመነ ሰውም ሊታመም ይችላል። ክርስትናውን በህይወት በትክክለኛ መንገድ እየኖረ ያለ ሰው ክርስትናውን በህይወቱ እየገለጠ ያለ ሰው ሊታመም ይችላል። ጸልዮ ይፈወሳል፣ ታክሞ ይፈወሳል። ስለዚህ ሂድና መድኃኒትህን ጥለህ በእኔ ነገርኩህን ቃል አምነህ ሂድ፣ ከአፌ ቃል ጋር እግዚአብሔር ይሰራልና ይፈውሳል ብሎ ጣጣ የለም። ታማል፣ መድኃኒት ውሰድ፣ መርፌ ተወጉ፣ መድኃኒት ውሰዱ፣ ከዛ ጸልዩ። ደግሞ እግዚአብሔር በጸሎት ውስጥም ይሰራል፣ ይፈውሳል። አደሴም ታይም በዶክተሮችም በኩል ይፈውሳል። እግዚአብሔር ነው ፈዋሹ፣ እግዚአብሔር ነው። ኦኬ ህመም ወደሌለበት ዓለም የምንገባው ግን በሚመጣው ዘመን እዛ ሄዳችሁ አዎ እንዴ ከበሬ የለ የከበረ ስጋ ይዤ የለ እንዴት ነው የምታመሙ ማለት ትችላላችሁ። መብታችሁ፣ አትታመሙም እንጂ ኦኬ ትክክል። ክርስቶፈር ከምጽአት በኋላ እንጠብቀው። ልክ ኦኬ እዛ አትታመሙም እንጂ ህመም አይኖርም እንጂ እዛ ከታመማችሁ እንዴት ማለት ትችላላችሁ። እዛ የገባ ሰው አይታመም ማለት ትችላላችሁ። እዚህ ምድር ላይ ግን የዳነ ሰው አይታመም ማለት ግን አትችሉም። በደንብ ነው የምትታመሙት። አንዱ በቅርቡ ፍቅሩሻ ትዝ ይለዋል። በቅርቡ አንዱ ያ ዲቤት አድርገን እና አንተ አሁን ከህይወት በሽታን ታስወግዳለህ ስለው አዎ አለኝ። ትንሽ ቆይቶ ግን እኔ ራሴ ሆድ ቁርጠት አሞኝ ነው ያደረው አለኝ። ለማንኛውም የዳነ ሰው ሊታመም ይችላል። ዋስትና የሰጠን ኢየሱስ ክርስቶስ ዳግመኛ በሚመጣበት በዛ ዓለም ላይ አዎ እንደዚህ አይነት ነገሮች የሉም። ነገር ግን አሁን ግን ያ ህመም አይቀርም። ከኃጢአታችን ጋር ግን ዲል ተደርጓል። ስለዚህ ኃጢአታችን ተወግዶልናል ማለት ነው። ሰው የወደቀ ስጋ አካል፣ ይሄ የወደቀ ዓለም አካል ነው ስጋችን። ስለዚህ አሁንም ይሳሳታል፣ ኃጢአት ይሰራል፣ ንስሐ ይገባል፣ እንደዚሁም ደግሞ ይታመማል፣ ጸልዮም ይፈወሳል፣ ደግሞ ሐኪም ቤት ሄዶም ይፈወሳል ማለት ነው። ስለዚህ ክርስቶስ አሁን እንዳትታመሙ ነው እንትን ያደረገው የሚለው ነገር ብዙ እንትን አይደለም። በነገራችን ላይ ኤጄ ያው በሽታ የኃጢአት ውጤት ነው ታመሙ ነው እንትን ያደረገው የሚለው ነገር ብዙ እንትን አይደለም። በነገራችን ላይ ኤጄ ያው በሽታ የኃጢአት ውጤት ነው። የቋንቋ ልዩነት መጽሐፍ ቅዱስ የኃጢአት ውጤት ነው ይላል። ታውቃለህ አይደል ኤጄ? ስለዚህ ክርስቶስ መጥቶ ሲሞትልን ቋንቋችን አንድ ሆኗል አልሆነም። ስለዚህ በሽታ የኃጢአት ውጤት መሆኑ ክርስቶስ አሁን ስለሞተልን ከበሽታ ነፃ የሆነ ህይወት እንደምንኖር ዋጋ እንትን አይሰጠንም። ይሄ የሚመጣውን ዓለም ተስፋ ካለማድረግ የመጣና በቃ ሁሉም ነገር እዚህ ምድር ላይ የመጨረስ አይነት ነገር ነው የሚሆነው ማለት ነው። ስለዚህ የኃጢአት ውጤት ነው፣ ግን ዲል የሚደረገው ከትንሣኤ በኋላ በዳግም ምጽአቱ ጊዜ ነው እንጂ አሁን አይደለም። ይሄንን ማመን አለብን። እንግዲህ ጤናማው እንትን እሱ ልክ ነህ። ግልጽ እኔ ልጠይቅ። እሺ ዳቪንቺ። እሺ አመሰግናለሁ። የእኔ ጥያቄ ኤፌሶን ምዕራፍ 1 ከቁጥር 4 እስከ 5 እና ኤፌሶን ምዕራፍ 1 ቁጥር 11 ያለውን አስቀድሞ መወሰንና አስቀድሞ መመረጥ የሚለው ነው እና አሁን ሮሜም አለ። ሮሜ 8 ቁጥር 29 እስከ 30 አለ። ዮሐንስ ወንጌል 6:44ም እንደዛ የሚሉ ጥቅስ አሉ። አስቀድሞ መወሰን፣ አስቀድሞ መመረጥ እና ከወርድ ኦፍ ፌዝ ጋር የሚገናኝ አይደለም። አሁን የምናወራበትን ርዕስ አውቀኸዋል አይደል? ኦኬ፣ አላወቅኩትም። ማለቴ ዘግቼ ነው የገባሁት።
እሺ ዘግይተህ ስለገባህ ነው። ወርድ ኦፍ ፌዝ እስካሁን እየተወራ የነበረው አልገባህም ታዲያ? ወርድ ኦፍ ፌዝ ሙቭመንት ላይ ነው እያወራን ያለ ነው ዛሬ እና የአርሚኒያኒዝም እና ካልቪኒዝም እሳቤዎችን እየመረመርን አይደለም። ለዛሬ ርዕሱ ላይ ቢሆን ጥሩ ነው ማለት ነው። ወይ ወደ በኋላ ላይ ብቅ በልና ትጠይቃለህ። ኦኬ ኦኬ፣ እሺ እሺ እሺ። ሌላ ጥያቄ አለ በዚህ በርዕሱ ላይ? ሰላም ቃልዬ፣ እንዴት ነህ? ሰላም ናቸው? ገኒ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ጥያቄ አለኝ፣ ግን በጸሎት ዙሪያ ነው ጥያቄ። ከተቻለ ካልሆነ ምትሆን እስቲ ጥያቄውን ጠይቂውና ርዕሱ ከሆነ አስተናግደዋለሁ። ገኒ እሺ። ጥያቄም በተለምዶ ይሁን እንግዲህ እንደ እግዚአብሔር ቃል የምንጸልየው አላውቅም። ስንጸልይ የኢየሱስ ክርስቶስን ደም በከሌ ቤት እረጫለሁ በከሌ ላይ እረጫለሁ እያለን እንጸልያለን እና ይሄ ትክክለኛ ነው ወይ? አይነው የኢየሱስ ክርስቶስ ደም የፈሰሰው ለኃጢአታችን እንደሆን አውቃለሁ። ግን አሁን ላይ ጸሎቶቼን ሁሉ መመርመር ስለጀመርኩኝ ይህ ትክክል ነው ወይ? ይቺን እንደው የምትችሉ ሰዎች ይቺን ጥያቄ ልመልሳት የምትችሉ ሰዎች ግን ይሄንን ቲክቶክ ላይ ማስቀምጡልኝ። ምክንያቱም ብዙ ጊዜ ይሄ ጥያቄ ይጠየቃል እና ደግሞ የሚሰጡ ምላሾች ከባባድ ምላሾች ሆነው አገኛቸዋለሁ። ስለዚህ ልመልሰው። ትናንትናም ደግሞ ይሄኛውን እንትን ሳደርግ ነበረ ስሰማ ነበር እንዲህ አይነቱን ጥያቄ ማለት ነው። ዘይት ይዞ ይሄ የኢየሱስ ደም ነው፣ ውሃ ይዞ ይሄ የኢየሱስ ደም ነው በደሙ ምናምን በጣም አደገኛ ነገር እኮ እንዴ! ትራንስብስታንሺዬሽን አናምንም አላልንም እንዴ? የካቶሊክ ኦኬ፣ የካቶሊክን ትራንስብስታንሺዬሽን አናምንም ብለናል አይደል? የካቶሊክን ትራንስብስታንሺዬሽን አላምንም ካልክ በኋላ ኦኬ፣ ትራንስብስታንሺዬሽንን አላምንም ካልክ በኋላ መልሰ መተህ ውሃን ወደ ደም መቀየር ምን ማለት ነው? ምን ማለት ነው? ስለዚህ ዘይት ውሃ ይዛችሁ ይሄ የኢየሱስ ደም ነው በመቃኔ ላይ ረጨሁት፣ በጉበኔ ላይ ረጨሁት፣ በቲቪ ላይ ረጨሁት፣ በመኪናዬ ላይ እንዲህ ብሎ ጣጣ የለም። አንደኛ። ሁለተኛ ልጆቻችሁን በኢየሱስ ደም ከመኪና አደጋ አትሸፍኑ። ይህም በጣም በድፍረት ነው የምናገረው። ልጆቻችሁን፣ ንብረታችሁን፣ ቤታችሁን በኢየሱስ ደም አትሸፍኑ። ዋስትና ግቡ። መድን ድርጅት ግቡ። መድን እሺ፣ የመድን ድርጅት ክፍያ ይኖራችሁ። ኦኬ። የኢየሱስ ክርስቶስን ደም በዚህ ደረጃ ማቅለል ትክክል አይደለም፣ ስህተት ነው፣ በጣም ስህተት። ስለዚህ በደምህ መኪናዬ ይሸፈን፣ በደምህ ስራዬ ይሸፈን፣ በደምህ ቢዝነሴ ይሸፈን፣ በደምህ ቤተሰቤ ይሸፈን። እንዴ ጥበቃው አልበቃ ብሎ ነው ከዛ በኋላ ወደ ደም የሚካሄደው። ይህም በጣም አደገኛ የሆነ ስለዚህ ደሙ ይህንን አስምሬ ነው የምናገረው። እሺ ደሙ የኢየሱስ ክርስቶስ ደም ለኃጢአታችን ስርየት ወር ደግሞ ከኃጢአታችን ስርየት ላነሰ ነገር በጭራሽ አልፈሰሰም። ኦኬ ልድገሙ። የኢየሱስ ክርስቶስ ደም ከኃጢአታችን ስርየት ላነሰ ነገር በጭራሽ አልፈሰሰም። የኢየሱስ ክርስቶስ ደም የፈሰሰው ለኃጢአታችን ነው እንጂ በደሙ ቢዝነሳችንን እንድንሸፍን አይደለም። በደሙ ቤተሰባችንን እንድንሸፍን አይደለም። በደሙ የሆነ ነገር እንድንሸፍን አይደለም። ኦኬ ይሄ በጣም አደገኛ ልምምድ ነው። ከየት እንደመጣ የማይታወቅ ልምምድ፣ በጣም ከባድ ነው። ስለዚህ እኔ በዚህ መንገድ ነገሮችን ማስቀመጥ አለብን ብዬ አላስብም። በኢየሱስ ክርስቶስ ደም የታጠበው ኃጢአታችን ብቻ አለቀ። ስለዚህ በኢየሱስ ክርስቶስ ደም የሚሸፈን ነገር የለም። ስለዚህ ትክክል ግሎ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በቃ በደሙ የተደረገ ቤዛነታችንን አገኘናል እና እሱም ደግሞ ምንድነው አለ የኃጢአታችን ስርየት ነው አለ መጽሐፍ ቅዱስ። ደሙን መጽሐፍ ቅዱስ ካነሳ በቀጥታ ከኃጢአታችን ስርየት ጋር ነው እንጂ የሚያነሳው ከሚሸፈኑ ቢዝነሶቻችን ጋር ነው፣ ከሚሸፈኑ ቤተሰቦቻችን ጋር አይደለም። እግዚአብሔር ቤተሰብ ይጠብቃል። አዎ። እግዚአብሔር ንብረታችሁን ይጠብቃል። አዎ። እግዚአብሔር የሰጣችሁንና የባረካችሁን ነገር መልሶ ይጠብቀዋል። አዎ። እግዚአብሔር ህይወታችሁን ይጠብቃል። አዎ። እግዚአብሔር ከአደጋ ይጠብቃል። አዎ።
እግዚአብሔር ልጆቻችሁን ይጠብቃል። አዎ እግዚአብሔር ሁሉም ነገራችሁን ይጠብቃል፣ ጥበቃ ያደርግላችኋል። ጥበቃ የሚያደርግላችሁ ግን በደሙ በመሸፈን በክርስቶስ ደም እናንተን በመሸፈን አይደለም። ይሄ በጣም አደገኛ ንግግር ነው። ይሄ በደሙ የሚለው ነገር በጣም ከባድ በጣም ከባድ። ኦኬ ስለዚህ አዎ እግዚአብሔር ይጠብቀናል። ኦኬ የእግዚአብሔርን ጥበቃ ግን ከክርስቶስ ደም ጋር ወስዶ መኪናዬን በደም እስከመሸፈን ካደረሰኝ አደገኛ ነገር። ስለዚህ እግዚአብሔር በመንፈሱ ይጠብቀናል። ኦፍ ኮርስ እግዚአብሔር በመላእክቱን ይልክልናል። ልክ ነው፣ አለቀ። ይልክልናል በደም የዳኑትን እንደውም ይሄን ሊወርሱ ያሉትን መንግስቱን ሊወርሱ ያሉትን እንዲያገለግሉ መላእክትን ይልካል ብሎ ይናገራል። ስለዚህ ይልካል፣ መላእክት ይልካል እግዚአብሔር። ኦፍ ኮርስ አዎ እግዚአብሔር ይፈውሳል። አዎ በመንፈሱ ይፈውሳችኋል። እግዚአብሔር በሱፐርናቹራል አቅርቦቱ በሌላ ተፈጥሯዊ ፕሮቪደንሱ ዴሊቨራንሱ ጭምር ያገኛቸዋል። አዎ እንዴ ውሃውን ደም ነው እንትኑን ደም ነው እያሉ የመውሰድ ጉዳይ ግን የጌታ እራትን ደም ነው ብላችሁ ሰዱ። በቃ እንዴ ምን ሆናችሁ ነው? ትክክል አይደለም። በጣም ስህተት ነው። በጣም ስህተት ነው። ስለዚህ እሺ ስለዚህ ይሄ እንትኑ ደም ነው፣ ደሙን ረጨው፣ ደሙን አጠብኩ ደሙን ይባል ነገር የለም። እሱ መስተካከል አለበት። ዮናስ ልክ ነህ። በቅንነትና ባለማወቅ የሚደረግ ነው፣ ግን መሆን የለበትም። ስህተት ነው፣ ስህተት ነው፣ መቆም አለበት። እሺ ግን የምፈልገው ነገር ስላነሳች ነው እንጂ ያው ተባርክ። ለኔም በቃ አሁን ላይ ጥያቄ እየሆነብኝ ስላለ ነው እና በጣም ነው የማመሰግነው። ቀሪ ጸጋ ይብዛል። አሜን አሜን። ዘይን አዶ ከብሬ ደግሞ ምንድነው? ገኒ ተባረኪ። እሺ አላችሁ ወገንታት? ቃሌ ሰላም ነው? ይሰማል ድምጼ? ልጅ ይሰማል። እንዴት ነህ? ሰላም ብያለሁ ሁላችሁንም። ጸጋ ይብዛላችሁ። አይ እኔ ለመጀመሪያው እንኳን አልነበርኩም ቃሌ። ወርድ ኦፍ ፌዝ የሚለው ሙቭመንት ላይ ስታነሳ እዛ ላይ ጥያቄዎች ስላሉኝ ምናልባት ማውራት ከተፈቀደልኝ ላውራ። እሺ ቀጥል። አይ ቅድም ያነሳው ሀሳብ አለ ቃሌ። እኔ አሁን የነ ኬነት ሄገንን መጽሐፎች በፊት ሳነብ ምናምን የነሱ ቃላቶች ይገዙኝ ነበር፣ ትምህርቶች ማለት ነው። አሁን መጽሐፋቸውንም አንብቤያለሁ። ከመጽሐፍ ቅዱስ የሆነው እንደ መጽሐፍ ቅዱስ እቀበለዋለሁ፣ ያልሆነውን ደግሞ ማልቀበላቸው ነገሮች አሉና ለኃጢአት አሁን ለምሳሌ ቅድም ያነሳው ነገር አለ፣ በሽታ የኃጢአት ውጤት ነው ከተባለ ቃሌ እንዴት ነው ታዲያ ክርስቶስ ለዛ ውጤት አልሞተም የሚል ጥያቄ ስለፈጠረብኝ ያንን በምን ታየዋለህ? አሁን ቅድም እኔም ሰላም ብያለሁ ደግሞ ለሞት ቀርቷል ወይ ለሞት ሞቶልናል አለ። አዎ ሁለተኛው ሞት ቀርቶልናል። እዛ ነው አይደለ ትልቁ ፐርፐዝ የሞተልን እንጂ ለመጀመሪያው ሞት አይመስለኝም። እና ከዛ አንጻር እንዴት ታየዋለህ የሚለው ሀሳብ ለኃጢአት ነው የሞተው እንጂ ለበሽታ ሞተ የሚል አንደኛ መጽሐፍ ቅዱስ ላይ የለም። የመጀመሪያው ነገር እሱ መጽሐፉ ካላለ ዝም ስለሆነ ማለት ያለብን ማለት ነው እንጂ። ስለዚህ መጽሐፍ ቅዱስ የሚናገረው ለኃጢአታችን ሞቶልናል ብሎ ነው እንጂ በምንም ተአምር ለበሽታችን ሞቶልናል። ለጉንፋን፣ ለታይፈስ አልሞተም። እንደዛ አልሞተም። ኢየሱስ የሞተው ለኃጢአታችን ነው። የኃጢአት ውጤት ነው ህመም የሚለው ትክክል ነው፣ ግን ደግሞ ለውጤቶቹ ሳይሆን ኢየሱስ የሞተው ለኃጢአታችን። ስለዚህ በኃጢአታችን ምክንያት የመጡ ነገሮች በሙሉ ዲል ይደረጋሉ በዛ ውስጥ ማለት ነው። ዲል ሲደረጉ ግን ሲምፕሊ ከእግዚአብሔር መንግስት አንጻር ነገሮችን እያየን ነው ዲል የምናደርገው። አንደኛ የመጀመሪያው ነገር የእግዚአብሔር መንግስት ናው ኤንድ ኖት የት ነው አይደለ? አሁን የሆነ ነገር አለ በመንግስት ውስጥ፣ ደግሞ የሚመጣ ነገር ደግሞ አለ፣ ወይም ደግሞ ገና ያልወረስነውና ያልተቀበልነው ነገር አለ። ስለዚህ ለኃጢአታችን መሞቱ ከኃጢአት ጋር የተያያዘውን ነገር በሙሉ ዲል ማድረግን የሚያሳይ ቢሆንም ነገር ግን ይሄ ኃጢአት በሚለው ትልቁ ካቴጎሪ ውስጥ የሚቀመጥ ነው እንጂ ለበሽታ ለእንትን የሚለው ነገር መጽሐፍ ቅዱሳዊ ካቴጎሪ አይደለም። ስለዚህ ቢብሊካሊ ለኃጢአታችን ሞተውልናል። በእግዚአብሔር መንግስት ውስጥ አሁን በዚህ ሰዓት ምን አይነት ሰዎች ነን ስንል ጻድቃን ነን፣ ቅዱሳን ነን ብለን እንናገራለን። እሱ ብቻ አይደለም፣ ለኃጢአታችን ሞተውልናልና ኃጢአት ከዚህ በኋላ እንሰራም ራሱ አንልም። ለኃጢአታችን ሞተውልናል። ስለዚህ ኃጢአት ስንሰራ ኦልሬዲ ንስሐ እንገባበታለን ተባባል። ስለዚህ ነገር ግን ከኃጢአት ኃይል ሙሉ በሙሉ የምናመልጥበት ኖት የት የሆነ የኪንግደሙ የመንግስቱ ደግሞ እንትን አለ አካል አለ። ስለዚህ ያ የመንግስቱ ገጽታ ሲመጣ ወይ በዳግም ምጽአት ክርስቶስ መልሶ በሚመጣበት ጊዜ ግን የምንወርሰው መንግስት ውስጥ የኃጢአት ኮንሲኩዌንሶቹም የሉም። አሁን ኮንሲኩዌንሱን ትቀበላለህ ግዴታ። አሁን ራሱ ኮንሲኩዌንሱን ትቀበላለህ። ኦኬ። ስለዚህ ኮንሲኩዌንሱን ስትቀበል ስጋ ይበሰብሳል።
የማይበሰብሰውን አልለበስክማ። ኮንሲኩዌንስ እኮ ነው ራሱ። እንደዚሁም ደግሞ በበሽታ ትጠቃለህ። ኮንሲኩዌንስ ነው። የግድህን እንትን ታደርገዋለህ፣ ትቀበለዋለህ። ለምን? የወደቀው ዓለም አካል ውስጥ ነው ያለው። የእግዚአብሔር መንግስት መጥቶ ሁሉን እንደገና አዲስ እስከሚያደርግ ድረስ ጌታችን፣ እስከዛ ድረስ ኮንሲኩዌንሱ ኮምፕሊትሊ የምትቀበለው በቃ ይሄ ግዴታ። ስለዚህ በሽታ ትታመማለህ፣ ስጋ ይበሰብሳል፣ ትቆስላለህ፣ ምድር አረም ታወጣብሃለች። ኦኬ፣ ትሞታለህ። ምንም የሚያከራክር ነገር የለውም። ኦኬ፣ እነዚህ ነገሮች የኃጢአት ኮንሲኩዌንሶች ናቸው። ኦፍ ኮርስ ከኃጢአት ጋር ምን አድርጓል? ዲል አድርጓል። ኦኬ፣ ዲል አድርጓል። ግን ደግሞ ከኃጢአት ጋር ዲል ማድረጉ ወይ ደግሞ ኢየሱስ ክርስቶስ በሞቱ ኃጢአትን ማሸነፉ እኛን አሁን በዚህ በወደቀው ዓለም ላይ እያለን የኃጢአትን ኮንሲኩዌንሶች እንዳንለማመዳቸው ያደርጋል የሚል አይደለም። ኮንሲኩዌንሶቹን እንለማመዳቸዋለን። ኦፍ ኮርስ የወደቀ አይምሮ ነው ያለን፣ ምንም ፎለን። ስለዚህ የወደቀ አይምሮ ኃጢአት ያስባል። ስለዚህ መፍትሄ ያለው ንስሐ መግባት ነው። ህመም መፍትሄ ያለው ትጸልያለህ። የታመመ ሰው ቢኖር አለ ሽማግሌዎችን ይጥራ፣ ዘይት ቀብተው ይጸልዩለት፣ አለቀ። እሱ ብቻ አይደለም፣ ጸልየህ ራሱ ላትፈወስ ትችላለህ። አንዳንዶች እንጸልይላችሁ በሚል ኦልሬዲ ስንቱ ህይወቱን አጥቷል አይደል? የነቢያት አገልግሎት ኮምፕሊትሊ ሰዎች መቀበል እስኪሳናቸው ድረስ ማለት ነው። እውነተኛ የነቢያት አገልግሎትን ጭምር የትንቢት አገልግሎትን ጭምር እንዳይቀበሉ እስከሚያደርጋቸው ድረስ የሆነበት ምክንያት ምንድነው? ሰዎች ታሞ በጸሎት እንደሚፈወሱ ቃል ተገብቶላቸው ግን ደግሞ መድኃኒታቸውን ጥለው ሲሞቱ ስላየን ነው። በእኔ ህይወት ሆኗል እኮ እኔ በቅርቤ እንደዛ የሆነ ሰው አለ። ስለዚህ እንደነዚህ አይነት ነገሮችን ስንመለከት በቀጥታ ከኃጢአት ጋር ኢየሱስ ዲል ቢያደርግም በሞቱ ነገር ግን የኃጢአት ኮንሲኩዌንስን በህይወታችን ግን ማግኘታችን አይቀርም። ስለዚህ አትታመምም። ሞተህ ማነው አምነህ ብትናገር ጤንነትን ብታውጅ ህመም አይኖርም የሚባሉ ነገሮች አይሰሩም። ሲምፕሊ እነሱ ከእግዚአብሔር አይደሉም። አዎ ከኃጢአት ጋር ዲል አድርጓል፣ ከኮንሲኩዌንሶቹም ጋር ነው። ግን ደግሞ ኖቲየት በሆነ ወይ ደግሞ ገና በሚመጣው በዛ በእግዚአብሔር መንግስት ሐሳብ ውስጥ ግን ኮንሲኩዌንሶቹ በሌሉበት ሁኔታ ዋይታ ለቅሶ የሌለበት የሚለው ዮሐንስ ለዛ ነው። ኮንሲኩዌንሶቹ በሌሉበት ሁኔታ እንኖራለን። ያ ማለት ግን አሁን በዚህ ሰዓት ላይ እነዛ የበሽታዎች ህመሞች ምናምን ኤክስፔሪየንስ አይደረጉም ማለት አይደለም። የወደቀ ዓለም አካል ላይ ነን ያለነው፣ ኤክስፔሪየንስ እናደርጋቸዋለን። እግዚአብሔር ደግሞ በድነታችንም በሕክምናችንም ይሁን በጸሎታችን ሊፈውስ ይችላል። እሱ እንዳለ ሆኖ እያለ ማለት ነው። መልሱ ይሄ ነው የሚሆነው። ቃሊ ለሙግት አይደለም የመለስክልኝ ነገር ሌላ ሎጂክ ጥያቄ ስለፈጠረብኝ ነው። ለምን ልክ ስፔሲፊክ አድርጎ ስለ መታመማችን አይደለም ካለ የኃጢአት ውጤት ነው ብለኛል። ሲቀጥል ግን አሁን ለምሳሌ ስለ መስረቃችን በግልጽ እንደዚህ አንድ ሰው ክርስቲያን ሰረቀ፣ የኃጢአት ውጤት ነው አይደለ? ወይ ደግሞ አመነዘረ፣ የኃጢአት ውጤት ነው። ለአመንዘራነቱ እንዴት ነው የተከፈለ ዋጋ የለም ወይ? የኃጢአት ውጤት ነው አያኛውም፣ ማመንዘርም መስረቅም። ስለዚህ ለዛ እንደዛ እንዳልከኝ ሁሉ ለዛ ስፔሲፊክ አድርጎ ለዛ ሞተ የሚል የለም። ግን መጽሐፍ ቅዱስን ደግሞ ስናነበው እኮ ስለ መተላለፋችን አለ። መተላለፍ ማለት እንዴት ነው? ኃጢአትን መስራት መሰለኛ መለማመድ። ከዛ ደግሞ ደቀቀ ይልና በሱ ቁስል እኛ ተፈወስን ይላል። ስፔሲፊክ አላረጉም። በሽታ ነው እያልኩኝ አይደለም። ግን እንደዚህ አይነት የሚል ጥያቄ ሌላ ያስነሳም ወይ? ስለማመንዘራችን አንድ ክርስቲያን ከጸጋ ጎሎ ወይ ኃጢአትን እየተለማመደ እንደዛ ሲያደርግ አሁን ያነሳው ጥያቄ መልሼ እንደዚህ ብጠይቅስ ታዲያ ስለማመንዘር ስለመስረቅ ስፔሲፊክ ተደርጎ ስለዛ ዋጋ ተከፍሏል ወይ? ክርስቲያን አንድ ሰው ከጸጋ ሲጎድል ይቅር በለኝ ብሎ መመለስ አይችልም ወይ? እሺ አንድ ክላሪፊኬሽን ጥያቄ ልጠይቅህና አብሬ ልመልስ። እስቲ በዚሁ አሁን ባስቀመጥከው ስታንዳርድ ማለት ነው ንስሐ የገባ ሁሉ ኃጢአቱ ይቅር ይባላል? እቺ ንስሐ የገባ ሁሉ ያው ከልቡ ከሆነ ከመንፈስ ቅዱስን እስካልተሳደበ ድረስ መጽሐፍ ቅዱስ ይናገራል። ባጭሩ በእምነት ንስሐ እስከገባ ድረስ ኃጢአቱ ሁሉ ይቅር ይባላል? አዎ በእምነት አሞት በእምነት የጸለየ ሁሉስ ይፈወሳል? እኔ እንደዛ አምናለሁ። በትክክለኛ እምነት ያው ትንሽ ታላቅ እምነት ትንሽ እምነት ስላለ ኢየሱስ ክርስቶስ ስፔሲፊክ ስላደረገው እንደዛ። ጳውሎስ ለምን አልተፈወሰም? ጳውሎስ ለምን አልተፈወሰም? እሱ ያው ሪዝኑን ራሱ አቅርቧል እኮ ምክንያቱን ራሱ አቅርቧል አይደል? ስለዚህ በእምነት የጸለየ ሁሉ በእምነት ንስሐ የገባ ሁሉ ኃጢአቱ ይቅር ቢባልም በእምነት የጸለየ ሁሉ አይፈወስም ማለት ነው። ሲምፕሊ እግዚአብሔር ኬዝ ይኖረዋል የማይፈውስበት
ኬዝ ይኖረዋል ማለት ነው አይደል? በዚህ ከዛ መስማማት ከዛ እንችላለን። ግለሰብ ጋር ስክሪፕቸራል የሆነ ምናልባት ነገር ስለሆነ ማለት ነው አይደል? አዎ አዎ ማለት ከዛ ሰውዬ ጋር እግዚአብሔር እንዳልከው አዎ የተለየ ዓላማ ሊኖር ይችላል። እንደ ጳውሎስ ምክንያት ሊኖር ይችላል እኮ። ስለዚህ ምንድነው ፖይንቱ? ግን አሁንም ምክንያት ይኖረው አይኖረው ሳይሆን ፖይንቱ በእምነት የጸለየ ሁሉ ግን ላይፈወስ ይችላል ማለት ነው አይደል? እንደዛ የሚል ጳውሎስ ላይ ብቻ ሀፕን ስላደረገ እንደዛ ብዬ በድፍረት መናገር ይከብደኛል። አቃሊ ያው እንዴት ነው የሚከብድህ? ጳውሎስ ላይ ሀፕን ስላደረገ ብቻ እሱን ማመን የሚከብድህ በኋላ ጌታ እኮ ቃሊ። ስለዚህ ጳውሎስ አላመነም ነበር ነው አይደለም? የራሱን ምክንያት አስቀመጠ። ጸጋዬ ይበቃሃል ተብሏል አይደል? ጸጋዬ ይበቃሃል ተብሎ እግዚአብሔር ከሱ ጋር የነበረውን ነገር እኔ ጠየቅኩ መልስ እንጂ የጠየቅኩ ጳውሎስ በእምነት አልለመነም ነበር ወይ? የጳውሎስማ ቅዱስ ጳውሎስ በእምነት ነው እንጂ የሚለምነው። እሺ በእምነት ከለመነ ጳውሎስ በእምነት የለመነው የፈውስ ልመና መልስ አግኝቷል ወይም ደግሞ ስለለመነ ተፈውሷል ወይስ አልተፈወሰም? መልስ አግኝቷል። ግን መልሱ ያገኘው እሱ እንደጠበቀው ሳይሆን እግዚአብሔር በፈለገው አልተፈወሰም። ምንም እኮ አልተፈወሰም ነው አጭሩ መልስ። አልተፈወሰም ነው ወደዛ የምትደርሰው አልተፈወሰም ላይ ነው አይደል? ስለዚህ አንድ ሰው ጀስት እያወራን ያለ ነው በእምነት የጸለየ ሁሉ ይፈወሳል ወይ ነው መልሱ። እግዚአብሔር የተናገረው ንግግር የስ ነው ያለው ነገር አይደለም። ብዙዎች ወደዛ እንደሚሄዱ አውቃለሁ፣ ግን ይህ ስህተት ትክክል አይደለም። ጳውሎስ ጸለየ። ጥያቄ ስታንዳርድ መሰረት ግን አንድ ሰው አንዴ አታቋርጠኝ። ስለዚህ አንድ ሰው አመነ፣ ጸለየ፣ ንስሐ ገባ፣ ይፈወሳል። ወይ ደግሞ ንስሐ ከገባ እንትን ያደርጋል፣ በቃ ኃጢአቱ ይቅር ይባላል። በዛው ደረጃ ግን የጸለየ ሁሉ ይፈወሳል እንዳንል ሐዋርያው ጳውሎስ ልክ እንደዛው ጸልዮ አልተፈወሰም። በአጭሩ ንስሐ የገባ ሁሉ በእምነት ንስሐ ይግባ፣ ኃጢአቱ ይቅር ይባላል። አምኖ ግን በቃ እኔ ይፈወሳሉ ብሎ አምኖ የጸለየ ሁሉ ግን እንትና ይሄ እኮ ቤዚክ ሪያሊቲ ነው። አምኖ የጸለዩና ያልተፈወሱ ብዙ ወንድምና እህቶች አሉ። አምኖ የጸለዩ ግን በዛው በተያዙበት በሽታ የሞቱ እኮ ብዙ ወንድምና እህቶች አሉ። ስለዚህ ሪያሊቲ መካድ ነው። ስለዚህ አምኖ የጸለየ ሁሉ ይፈወሳል ብለን አናስቀምጥም። ለምን ሲባል ኃጢአተኝነት የሚባልና ኃጢአት የሚባሉ ሁለት ነገሮችን መጀመሪያ መለየት አለብን። እነሱን ነገሮች እንትን ማድረግ አለብን። ኢየሱስ ክርስቶስ ስለ ኃጢአታችን ሞተ ስንል እያልን ያለ ነው። በቃ አሁን ይሄ ኃጢአተኝነት ባህሪያችን በራሱ ኃጢአተኛ ሆኖ ስለሆነ ያለው፣ ስለዚህ ከኛ ውስጥ የሚወጣው ነገር በሙሉ ኃጢአት ነው እያልን ያለው። ስለዚህ ኢየሱስ ክርስቶስ ሞተልንና ከዛ አዳነን። ምን ማለት ነው እሱ? አሁን በእግዚአብሔር ፊት ጻድቃን ስለተባልን ከዛ ኃጢአተኛ ከሆነ ባህሪያችን በተቃራኒ የምንኖርበትን ጸጋ ሰጠን እያልን ያለ ነው። በዛ ውስጥም ሆነን ግን ኃጢአቶች ግን ሊከሰቱ ይችላሉ። ለምን? የወደቀ ዓለም አካል ስለሆነ። ኢየሱስ ግን በዋናነት ከኃጢአት ጋር ዲል ስላደረገ በሞቱ ዲል ያደረገው ኃጢአትን ከመሆኑ የተነሳ በንስሐ በምንገባበት ጊዜ ሁሉ ኃጢአታችንን ይቅር ይላል። አይታል። ለምን ሲባል በእግዚአብሔር ፊት ጻድቃን ስለተባለ፣ የጻድቃን ተቃራኒ ኃጥአን። በእግዚአብሔር ፊት ጤነኞች አይደለም የተባለ፣ ወይም ደግሞ የጤነኛ ተቃራኒ በሽተኛ ስለሆነ ማለት ነው፣ ወይ ደግሞ ታማሚ የስጋ ህመም ማለት ነው። ስለዚህ የስጋ ጤነኞች አይደለም የተባለው፣ በእግዚአብሔር ፊት የተባለው ጻድቃን የኃጢአተኛ ተቃራኒ። ስለዚህማ ከዚህ ከወደቀ ስጋችን የሚወጣ የትኛውም ኃጢአት የትኛውም በደል በንስሐ እንትን ይደረግ ይቅር ይባላል። አት ሴም ታይም በእግዚአብሔር ፊት ግን ጤነኛ የሚል ዋስትና ስላልተሰጠን ይሄ የወደቀው ዓለም አካል የሆነው የወደቀው ስጋችን በበሽታ ሊመታ ይችላል። እግዚአብሔር እንደፈቃዱ ሊፈውሰን ይችላል። ጸልየን ልንፈወስ እንችላለን። ያ ግን የጸለየው ሊፈውሳል ወደሚል አይወስደንም። ሐዋርያው ጳውሎስ ሕያው ምስክር ነው በመጽሐፍ ቅዱስ ውስጥ ያለም አይሆን ማለት ነው። ስለዚህ ለሁለቱ የተጠቀምካቸው እንትኖች ካቴጎሪዎች ኦልሬዲ አንድ አይነት መሆን የለባቸውም። ካቴጎሪካል ፋላሲ ነው አንድ አይነት ካደረካቸው። ስለዚህ ከኃጢአት ጋር የሚገናኝ ነገር አይደለም። ይሄ ስጋ ህመም ምናምን የሚባለው ነገር ኦልሬዲ ንስሐ ስንገባ ይቅር እንደምንባለው እንደዚህ አይነቱን ዋስትና አይደለም። መጽሐፍ ቅዱስ በግልጽ በኃጢአታችን ይቅር ሊለን የታመነና ጻድቅ ነው አለ። ኃጢአት ብንሰራ ኃጢአት እንዳትሰሩ ግን ደግሞ ኃጢአት ከሰራችሁ ግን ይኸው በአብ ፊት ጠበቃ አለን አለ። እንዳትታመሙ ብትታመሙ ግን በአብ ፊት ፈዋሽ አለን አለ። ፖይንቱ እንደዛ አይደለም። ታማችኋል፣ አዎ ጸልዩ፣ እግዚአብሔር ይፈውሳችኋል። አብራችሁ ጸልዩ፣ አለቀ። ባትፈውሱ ሲዳዝም ማተር ይኸው ጳውሎስ። ስለዚህ ማተር አይደለም። ስለዚህ ሁለቱ ካቴጎሪካሊ ሁለት የተለያዩ ነገሮች ስለሆኑ አንድ ላይ ማያያዝ የለብህም። እነዚህ ሁለት ነገሮች ለይተህ ማስቀመጥ አለብህ።
ይሄ ሶተሮሎጂ 101 ነው። እሺ ቴንክ ዩ። አይ እኔ ክርስቲያን መታመም የለበትም የሚል ሀሳብ የለኝም፣ ግን ያው ለዛ ለታመመው ነገር ግን ጌታ ዋጋ ከፍሎለታል ልክ እንደ ኃጢአቱ እንደዛ የሚል ሀሳብ ስላለኝ ነው። እንዳልኩ ቅድም ካነበብኳቸው ከመቀበላቸው የእምነት አባቶች አንጻር ነው። ግን ለመለስክልኝ መልስ ተቀብያለሁ። ግን እኔ ደግሞ የሚገዛኝ ቃል አለች። ቃሌ ለሚያምን ሁሉ ይቻላል ሲል የሆነ የማይቻል ነገር አለ ማለት ነው። እሷን ብቻ መልስልኝና በቃ እኔ ጨርሻለሁ። ቃሌ የሆነ የማይቻል ነገሮች አሉ በመሀል ለሚያምን ሁሉ ይቻላል ማለት የማይቻል ነገር አለ ማለት ነው ወይ? አክቹሊ ይህን ጥያቄ በጥያቄ ልመልሰው ብችልም ግን ልመልሰው። ለሚያምን ሁሉ ይቻላል የሚለው በእግዚአብሔር ፈቃድ ውስጥ የሚመጣ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል ብሎ መጽሐፍ ቅዱስ ይናገራል። ለሚያምን ሁሉ ይቻላል የሚለውን ሐሳብ የምንተረጉመው ከዛ አንጻር ነው። ሁሉ የሚለው ነገር በቀጥታ በቃ ካመናችሁ የፈለጋችሁትን ሁሉ ማድረግ ትችላላችሁ አይደለም። ለምሳሌ አሁን እዚህ ጋር ቁጭ ብያለሁ አምኜ በእምነት የቃሌን ላይቭ እዘጋለሁ ብትል የሚሆን አይደለም። ይሆናል እንዴ? እንጂ አምነህ የኔን ላይቭ መዝጋት ትችላለህ? አሁን እኔ እንዲህ እያወራሁ ላይቭን ልዝጋው ልመንና አይ እንደ ቃሉ ማመኑንም እንደ ቃሉ ነው። ጌታ እንደተናገረው ለምንድን ነው ማለት አይተሃል? የምታምነው ነገር የተናገረበት ኮንቴክስቱን እዛ ጋር ካየኸው ከህመም አንጻር ከምን አንጻር ነው ያወራው? ኮንቴክስቱ አንጻር እናየዋለን እንጂ እና ክርስቲያኖች የታመሙት ክርስቲያኖች አሁን ክርስቲያኖች ሲታመሙ ስላላመኑ ነው አንልም አይደል? አሁን የጳውሎስን ምሳሌ እኮ እዚሁ ላይ ቅድም አንስተዋል እኮ የምንጠቀመው። በቃ እንደ ጳውሎስ አይነት አማኝ አታገኝም። አፍተሮል እምነት ስለሌለው ነው እንዴ? ቅድም አሪፍ ነገር እያነሳች ነበረ ሊሊ፣ ስለ ሆድ ህመም ጥቂት ወይን ጠጅ ጠጣ አለው። ስለዚህ ሰውየው ኮንቲኒየስሊ ሆዱን ያመዋል ማለት ነው። አይታል። ከዛ በኋላ ወይን ጠጅ ጠጣ አለው። ስላላመነ ነው ጢሞቴዎስ እምነት የለውም ልንል ነው አይደለም። ስለዚህ ለሚያምን ሁሉ ይቻላል የሚለው ሐሳብ በእግዚአብሔር ሐሳብ ላይ ወር በእግዚአብሔር ፈቃድ ላይ በተደገፈ መልኩ ነው። ለዛ ነው እንደ ፈቃዱ አንዳች ብንለምን ይሰማናል። ቅድም ክርስቶፈር የለጠፈው ጥቅስ ማለት ነው። አንደኛ ጢሞቴዎስ አንደኛ ዮሐንስ ምዕራፍ 5 ላይ ማለት። ስለዚህ እግዚአብሔር ከወደደ ሊያደርግ የሚወድ ከሆነ እናንተ እመኑ፣ ለሚያምን ሁሉም ይቻላል። ስለዚህ ኢየሱስ ክርስቶስ በእስራኤል ምድር የነበሩትን ድውያን ሁሉ ፈውሷል? አልፈወሰም አይደል? አንዳንዶቹ ካለማመናቸው ብዛት ራሱ አላደረገውም ማለት ነው። እኮ እንትን አይደለም። አንዱ ግን አመነና እጅህን ዘርጋ ተባለ፣ ዘረጋ። አይታል። ስለዚህ በዛ ሰውዬ እጅ መዘርጋቱ የጌታ ፈቃድ ራሱ አለበት። የጌታ ፈቃድ አለበት፣ የጌታ ንግግር አለበት፣ የእግዚአብሔር ሐሳብ አለበት። ስለዚህ ያመንከው ነገር የእግዚአብሔር ሐሳብ ነው ወይ? ኦኬ። ስለዚህ የምታምነው ነገር ኦልሬዲ የእግዚአብሔርን ሐሳብ ነው። ለሚያምን የሚለው ሐሳብ የሆነ ነገርን ፈጥሮ የሚያምንን አይደለም፣ በእግዚአብሔር ቃል ላይ ለተደገፈና ለሚያምን ፖይንት። ስለዚህ በዛ ሰዓት ላይ ፈውሱን የማድረግ ኢየሱስ ክርስቶስ የመፈወስ ፈቃድ ነበረው። በቃ he was sovereign to that። ስለዚህ ኢየሱስ ሊያደርግ ያለውን ነገር ስለሚያውቅ ለሚያምን ሁሉ ይቻላል አለ። ስለዚህ ጴጥሮስ አምኖ ሄደ። ለምሳሌ ጴጥሮስ አምኖ ሄደ፣ ከባህር ውስጥ አንድ አሳ አወጣ። አሳውን ሲፈለቅቀው ሳንቲም አገኘ። ኦኬ፣ አሳውን ሲፈለቅቀው ሳንቲም አገኘ። ስለዚህ አሁን ለሚያምን ሁሉ ይቻላል ብለን አሳ ስናጠምድ እንገኛለን። እንዲህ አሳ ፈልቅቀን ግብር ልንከፍል ብር ለማግኘት አናደርገውም ማለት። ስለዚህ ለሚያምን ሁሉ ይቻላል በእግዚአብሔር የተስፋ ቃል ላይ በተደገፈ መልኩ ነው እንጂ ዝም ብሎ ያሰብከውን ሁሉ ማመን በዛ መንገድ አይደለም። ከዛ ጋር የተያዘ አይደለም። ለዛ ነው ወርድ ኦፍ ፌዝ ሙቭመንት በጣም አደገኛ ነው፣ ከእግዚአብሔርም አይደለም የምልበት ትልቁ ምክንያት እንደውም ይሄ ነው። ኦኬ፣ እሺ፣ ያው እኔ የሚያምን ሁሉ ይቻላል ስትለኝ ካስረዳኝ አንጻር ገብቶኛል። ግን እኔ ያው እንደዚህ ዝም ብሎ ለሚፈላሰፍ እግዚአብሔር ቃል ላይ እንደዚህ ተቃራኒ ለሚያደርግ ሰው ሳይሆን እኔ በእግዚአብሔር ቃል ላይ የሚመላለስ ሰው ነው። ልክ እንዳልከው እንደ ሐዋርያቶቹ ወይ ደግሞ እንደ እግዚአብሔር ሰዎች አንጻር ነው የጠየቁ እንጂ ይህ ዝም ብሎ እንዳልከው የቲክቶክ የመዝጋት የመክፈት አይደለም። አጠቃላይ ወርድ ኦፍ ይሄ ፌዝ የሚለው ሙቭመንት ግን ከእንደዚህ አይነት ጋር ይገናኛል። እንዲ ቃል እኔ አንዳንዶቹ ምናልባት በተሳሳተ መልኩ እየተረጎሙ የለጠጡት ይኖራሉ እንጂ አሁን እንዳልኩ እኔ እንጃ ከእኔት ሄገንን አትቀበለውም ይሆናል። እኔ ብዙ ትምህርቶቹን ያዳምጫለሁ። የሚስበኝ በእግዚአብሔር ቃል ላይ ነው የሚያወራውና ከዛ አንጻር እኔ አንዳንድ ሀሳቦችን እቀበላለሁ ከእግዚአብሔር ቃል የሚሉትን። ኬኔት ኮፕላድን እና ኬኔት ሄገንን በደንብ አንብበሃል ጽሁፎቻቸው? በተቻለኝ
አቅም አዎ፣ ግን ሁሉንም አንብቤያለሁ አይደለም በድፍረት። ቴዎሎጂያቸው የተለያየ አይደለም እነዚህ ሁለት ሰዎች የተለያየ አይደለም፣ ግን እንትናን አልቀበለውም። ብዙም የማልቀበላቸው ነገሮች አሉ። የማን የጠቀስከው የኮፕላንድን እንዴ? ኬኔት ኮፕላንድን ሳትቀበል እንዴት ነው ኬኔት ሄገን የምትቀበለው? እርስ በርሳቸው እርስ በርሳቸው ራሱ የሚቀባበሉ ሰዎች ናቸው እኮ። ኬኔት ሄገን ኬኔት ኮፕላንድን አይቀበለውም እንዴ? ይቀበለዋል፣ መቀበል ይቀበለዋል። ስለተቀበለው ግን ያው ሀሳቡ እንዳለ አንድ ነው ለማለት ይከብደኛል። አሁን እሱ ያው ሞስት ኦፍ የፕሮስፐሪቲ ላይ በጣም እንትን ያለ የተደገፈ ስለሆነ ብዙ አልቀበለውም። እንዴ ፕሮስፐሪቲ ላይ እንትን ማድረጉ ብቻ ነው። እስቲ አንድ ነገር ላንብብልህ። እስቲ ሳነብ ነበር ቅድም አልነበርኩም። እኔ እኮ ነግሬሃለሁ፣ ከግማሽ ነው የገባሁት ቃል። እሺ እስቲ አንድ ነገር ላንብብልህና እንደው እንትን የምታደርገኝ ከሆነ የምታግዘኝ ከሆነ ምን ይመስላል? አንዴ ላውጣውና አለ እሺ አንዴ የት ሄደ እባክህ? አንዴ ቆይ ታገሰኝ። እሺ አለ ላነብ ነው። እሺ አለው ቃል። እሺ as a believer you have a right to make commands in the name of Jesus. Each time you stand on the word you are commanding God to a certain extent because it is his word እያለ ይናገራልና ይሄ ጽሑፍ ታምነዋለህ? እግዚአብሔርን ማዘዝ የሚለውን ለኔ ትንሽ ይከብደኛል። አልቀበለው። እግዚአብሔርን አትቀበለውም? እሺ ይሄን አትቀበለውም። አሁን ደግሞ ሌላ ነገር ላንብብልህ። እንደዚህ ደግሞ እያለ ይናገራል። አሁንም ስለ ኬኔት እሺ you don't have a God living in you you are God እያለ ይናገራል። ይሄን ተቀበለዋለህ? ኮንቴክስቱን ትንሽ በየትኛውስ ኮንቴክስት ቢሆን you don't have a God in you and you have a God ብሎ ተናገረ። ምንድን ነው አሁን ይሄ ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው ብለህ ትቀበለዋለህ? የማን ጽሑፍ ነው? ኬኔት ኮፕላንድ ትቀበለዋለህ? ይሄንን ጽሑፍ አልቀበለውም። ለዛ ነው እሱ ይለጥጠዋል ያልኩህ አንዳንድ ነገሮች። እሺ እንደገና ደግሞ በዚሁ ምልከታ ውስጥ በኬኔት ሄገን ምልከታ ውስጥ ያለ ደግሞ ሌላ አንድ ሰው እንደዚህ በማለት ይናገራል። ላንብብልህ እስቲ እሱን ደግሞ ላንብብልህ አንዴ። በኋላ የመጡት ቃል አንዳንድ እንደዚህ ነገሮች አላቸው። ለዛ ነው የማልቀበላቸው። ቢያንስ ቆይ ችግር የለውም። አንዳንድ ነገሮችን ላንብብልህና ከዛ በኋላ ደግሞ አንተ ደግሞ የምትለውን ነገር እሰማሃለሁ። ይሄኛውን ደግሞ ላንብብልህ እስቲ። እሺ man was created in God's class, a spirit being very capable of operating on the same level of faith as God. God released his faith in words. To imitate God, you must talk like him and act like him እያለ ይናገራል። ቻርልስ ካፕስ ማለት ነው። ይሄንን ንግግር ተቀበለዋለህ? ይሄማ ሄሬሲ ነው በጣም። እሺ ታዲያ ኬኔት ሄገን we are little gods ብሎ የሚናገረውን ትምህርት ለምን ተቀበልከው? ትናንሽ አማልክት ነን እንዴ? አማልክቶች we are little gods ሲል ነገራችን ላይ ቆይ እሱ ላይ እንመጣለን። ቆይ እሺ እንዳትረሳው ይሄኛውን እንመጣለን። ኬኔት ሄገን ልክ እንደዚህ we are little gods ይላል ወይስ አይልም? ይላል። ያው ልክ አማልክቶች ነን የሚለውን ቃል መሰረት ነው። እሺ we are little gods ሲል ኬኔት ሄገንን እና እነ ካፕስን አፈርም አድርጎ ነው ያለው ወይስ አይደለም?
እኔ እንጃ ቃሌ ሙሉ ለሙሉ እኔ ሂስትሪያቸውን የእንትናቸው እንዳልኩ አይ ትምህርታቸውን ማንበብ አለብህ። ባጭሩ አፈር ማርጎ ነው ያለው። ኬኔት ሄገንን አፈር ማርጎ ነው ዌር ሊትል ጋድስ የሚለው። ስለዚህ እሱን አልቀበለውም ይሄን እቀበለዋለሁ የሚለው የሚያስኬድህ አይደለም ባጭሩ። ግን ይሄንን ሁሉ ካልክ በኋላ እኛ ትናንሽ አማልክት ነን ይላል መጽሐፍ ቅዱስ፣ ወይ ደግሞ እኛ አማልክት ነን አማልክት ናችሁ ብሎናል መጽሐፍ ቅዱስ አለ። የቱ ጋር ነው ያለ? ያው ዳዊት መዝሙረ ዳዊት ላይ ምዕራፉን ረስቼዋለሁ ቃሌ እርግጠኛ አይደለሁም። ሰዎች አማልክት ናቸው ይላል። ሰዎች ሳይሆን አማልክት ናችሁ ግን እንደ ሰው ትታማላችሁ ትሞታላችሁ የሚለውን ሀሳብ ከሱ እነማንን ነው እሱን ያለው? መዝሙር 82 ማለት ነው። እነማንን ነው እሱን ያለው? እስቲ እኔ እንጃ ሀሳቡን አሁን ላይ ስላ ምናልባት ቃሉን አውጥተን ብናየው አይሻልም ቃሌ? እሺ እስቲ ላንብብልህና እንደዚህ እያለ ይናገራል። እግዚአብሔር በአማልክት ማህበር ቆመ። እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪን ጽድቅ ፍረዱ። ብቸኛውና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ አልኩ እያለ ይናገራል። ስለዚህ በዚህ ክፍል ላይ አማልክት ናቸው የተባሉት እነማን ናቸው? አማልክት የተባሉት በዛ ኮንቴክስት የተነሳ ለሌሎች አፕላይ የማይሆንበት ምክንያት ምንድን ነው ቃሌ? አማልክት ናቸው እስቲ አንተን የጠየቅኩህን መልስ መጀመሪያ አንተ ነህ ክሌም ያረከውና ክሌሙን መልስ። ለነማን ነው አማልክት ናችሁ አልኩ የተባለው? አልገባኝም ቃሌ፣ አንተ አስረዳኝ። የተሻለ እውቀት ስላለ አንተ እኔ በድፍረት እንደዚህ ነው ከምል አንተ ንገረኝና በዛ ላይ ተነስቼ መናገር ይሻላል። አይ ዛ ላይ ተነስተማ ምንም አትናገርም፣ እኔ ነኝ የምናገረው። እሱን ግን ኦልሬዲ ምክንያቱም አልገባኝም ካልክ ጥቅሱን መጥቀስ ስላልነበረብህ ነው። ይሄን ጥቅስ አማልክት ናችሁ ይለናል መጽሐፍ ቅዱስ ብለህ በጭራሽ ነው መጥቀስ የማትችል። ምክንያቱም አንደኛ ይህ ጥቅስ በሁለት አይነት መንገድ ይፈታል። የመጀመሪያው ነገር እሱ ነው። በአማልክት ማህበር ቆመ የሚለውን ሐሳብ ይዘው ራሱ ይህን ሐሳብ ይዘው አማልክት ተብለው የተነገሩት ሐሰተኞቹ ናቸው ብለው የሚናገሩ የእስራኤል ሊቃውንት አሉ። አንዱ እሱ። ሁለተኛው ነገር ደግሞ ይሄ ክፍል እስከ መቼ ሐሰትን ትፈርዳላችሁ፣ እስከ መቼ ለኃጢአተኞች ፊት ታደላላችሁ እያለ የተናገረ ስለሆነ በቀጥታ ከእንትን ጋር ነው የተገናኘው። ይሄ ከምንድን ነው ከእስራኤል እና በዙሪያ ካሉ ፈራጆች ጋር ከነገስታቱ ጋር ምናምን ከነቢያቱ ጋር ከሀገር ገዢዎች ጋር የተገናኘ ጉዳይ። እሱም ምንድነው እናንተም አማልክት ናችሁ አልኩ ብሎ ሲናገር እየተናገረ ያለው ነገር ምንድነው? አምላክ ፈራጅ እንደሆነው ልክ እንደዛው በባህሪ ፈራጅ እንደሆነው በጸጋ ደግሞ እነሱ ህዝቡን እንዲያስተዳድሩ እግዚአብሔር የሰጣቸው ነገር ስላለ እናንተም ልክ እንደ ሰው የምትሞቱ ናችሁ፣ ሰዎች ናችሁ። ነገር ግን እግዚአብሔር እኔ በሰጠኋችሁ በዛ እድል ደግሞ ተጠቀሙበት፣ በዛ እድል ደግሞ ለድሃ አደጉ ፍረዱለት እያለ እየተናገረ ነው ያለው። እናንተ አማልክት ናችሁ አልኩ የሚለው ሐሳብ ሜታፎሪካሊ የዋለው የእግዚአብሔርን ያንን የጸጋ ፈራጅነት ኦልሬዲ እግዚአብሔር ኢምፓርት አድርጓቸው ወይም ደግሞ ያንን የፈራጅነት እድል ሰጥቷቸው በዛ ምድር ላይ ነግሰው ለነበሩ በዛ ምድር ላይ ሊያስተዳድሩ ለነበሩ ሰዎች የተነገረ ነው። በጸጋ ፈራጆች ስለሆኑ ማለት ከዛ አንፃር የተነገረ ነገር ነው እንጂ አማኞች አማልክት ናቸው ምናምን የሚል ነገር አይደለም። አማኞች አማልክት ናቸው፣ ትናንሽ አማልክት የሚለው ለአማኞች ይሰራል የሚል አንድም መጽሐፍ ቅዱሳዊ ማስረጃ ከሌለ የለም። መጽሐፍ ቅዱስ እኛን አማልክት ነን አይልም። እነ ኬኔት ሄገን እነ ኬኔት ኮፕላንድ ይሄንን ይዘው ነው የሚያስተምሩት። እነ ጆኤል ኦስቲን ጭምር ይሄንን ይዘው ነው የሚያስተምሩት። በጣም አደገኛና መጽሐፍ ቅዱስ ያልሆነ ትምህርት ነው የምንልበት ምክንያቱም እሱ መጽሐፉ በአውዱ እንጂ የሚጠቀሰው ያለ አውዱ መጽሐፍ ቅዱስን በጭራሽ ልትነካው አትችልም። ቴንክ ዩ ጋሪ ቴንክ ዩ። እኔ የተሻለ እውቀት ከአንተ የተሻለ እውቀት ሊኖረኝም አይችልም። ያው አንዳንድ ነገሮችን ለመማማር አይ ኖ ከኔ እውቀት አንጻር ሳይሆን ስማ እንዴ ከኔ እውቀት አንጻር ሳይሆን ይሄ ኦልሬዲ ምንም እውቀቱ የሌለው ሰው ምንም እውቀት የሌለው ሰው ራሱ ጥቅሱን ምን ማለት ነው ብሎ እርዳታ መጠየቅ አለበት። ከኔ በፊት እንዴት ተተረጎመ ብሎ እርዳታ መጠየቅ አለበት። ስለዚህ ይሄ ከኔ የእውቀት
ልቀት አንጻር የመጣ አይደለም። እንደዛም ብዬ ራሴን አላስብም። ግን ደግሞ ይሄንን በቃ ጥቅሱ ካንተ በፊት እንዴት ተፈታ የሚለውን ነገር በደንብ እንትን ማድረግ አለብህ፣ ማሰብ እና መመለስ አለብህ። ለዛ ነው ካንተ በፊት ይሄን ጥቅስ በዛ መንገድ የፈታ ሰው ከሌለ የለም መተው ነው ያለብህ። ከዛ አንጻር ያው እንጂ ከኔ እውቀት አንጻር አትየው። ኦኬ። አይ በበፊት የሊቃውንት አፈታት ስለፈታ ብልኝ ምናምን ነው። ያው ሜታፎሪክ ደግሞ እነሱ እንዳልከው ሜታፎሪክ ከሆነ ደግሞ ያው የልዑል ልጆች የተባልነው እኛንን በሚል ስለሚያስተምሩት እኔም በዛ አንጻር ስላየሁት ስለተቀበልኩት ነው። እኔም እንዳልኩ ሁሉንም ትምህርታቸውን አልቀበለውም። በተለይ አትቀበለው፣ ኑፋቄ ነው፣ አደገኛ ትምህርት ነው። አትቀበል። ኤኒዌይስ ቴንክ ዩ ቃል በጣም ለመልሱ አደገኛ ትምህርት ነው። ይጂ ኧረ እንኳን ነገርከን፣ ያው እየተማማርንበት ነው። ለኔክስት ግን ያው ይሄኛውን ጥቅስ አፈታቱን ትቼዋለሁ ብለን እንደምትመጣ ተስፋ አደርጋለሁ። ሶ ጋይስ እስካሁን የሄድነው እንግዲህ ይሄን ይመስላል። ሙሌ ሰላም ብያለሁ፣ ግሎሪ ሰላም ብያለሁ፣ አጋፔ ተሜ ሰላም ብያለሁ። ክርስቶፈርን ተዋወቁት፣ ፎሎ አድርጉት ጋይስ። የምትለን ነገር አለ ክርስቶፈር? ከዛ ወደ ሌሎቹ ልቀጥል። እምለው ነገር ባይኖርም አንድ ነገር ክሊር አድርግ ከታች ልጽፍልክ ነበር። ላይክ አሁን ቅድም አንድ ነገር እያነሳ ነበረ የኛ ልጅነት ከአዶፕሽኒዝም ጋር የተገናኘ ነው ሲል ስንል አንድ የሚያነሱት ነገር አለ። ከዚያ በኩል እግዚአብሔር የሰጠን ልጅነት ወደ አዳም ከመውደቁ ወደ ነበረበት አይነት ማንነት አይደል የመለሰን። ሎስት ያደረግነው ነገር ነው ጌን ያደረግነው እንጂ የሌለን ነገር አይደለም ጌን ያደረግነው አይነት ነገር አለና እነኛ ነገሮች ክሊር አድርገና እንድታልፍ ነው። ከዚያ በላይ የምለው ነገር የለም። ቴክስ የኛ ያልሆነውን ነገር ቆይ እቺኛ መጨረሻውን ድገማት። በአዳም በኩል ሎስት ያደረግነው ነገር ማለትም አዳም በመውደቁ ሎስት ያደረግነው ነገር ጌን ያደረግን እንጂ እኛ የሌለን ነገር አይደለም እግዚአብሔር የሰጠን። ይሄ ነገር በቀደም ሲባል ነበር። እሱኛ አነሳ ክሊር በደንብ አድርገው። ምክንያቱም አዶፕት አድርጎናል ስንል እግዚአብሔር የሌለን ነገር እንደሰጠን እኛ ባዶ እንደነበርን እና እግዚአብሔር ደግሞ ያንን ባዶ የነበርንበትን ነገር ነው ሙሌት የሰጠው። አዘርዋይስ ሎስት ያደረግነውን ነገር ነው ጌን ያደረግነው ካልን ደግሞ የሆነ ከእንትን ከአዶፕሽኒዝም ትንሽ ለየት ይለዋል እና ያንን ነገር ክሌም የምታደርግ ነው። ያ ሉዝ ያደረግነውን ነገር ነው ጌን ያደረግነው እንትን የሚያደርግ ነገር አይደለም። እሱ ግን ሉዝ ያደረግነውን ነገር ራሱ በባህሪ ነው ወይ ያገኘነው ነው ትልቁ ጥያቄ እኮ እሱ ነው። በጸጋ አይደለም። ኢቭን አዳም መጀመሪያ ወደ ነበረው የተመለስ ነው የሚለው ነገር እኮ ሊሰራ የሚችለው አዳም ሰልፍ ሰፊሺየንትሊ ራሱ ያገኘው ነገር ሲሆን እኮ ግን አዳም ራሱ ያገኘው ነገር አይደል? ይሄ ምንም የታወቀ ነገር እግዚአብሔር የሰጠው ነገር ነው። አዳም ራሱ አልነበረም፣ ኤግዚስተንሱ ራሱ እግዚአብሔር አይደል የሰጠው። ስለዚህ አዳም ራሱ እኮ የባህሪ ልጅ ነው የሚል ነገር እኮ መጽሐፍ ቅዱስ ላይ የለም። አዳም ራሱ ሲምፕሊ እኮ በጸጋ እኮ ነው ሁሉም ነገር እኮ የተሰጠው። ኦልሬዲ እኮ ግዛት ተባለ፣ ይህች ምድር ግዛት ተባለ። ትንሽ አምላክን አልተባለም። ዩሲ ግዟት አስተዳድሯት ተባለ፣ ግን በጸጋ ነው። የባህሪ ገዥውማ እግዚአብሔር አለና የባህሪ ገዥውን ጋዥነቱን ከሱ በላይ ከሱ ከፍ ከአዳም ከራሱ ስልጣን ከተሰጠው ስልጣን ሲምፕሊ ከፍ ያለ የበለጠ በብዙ የሚበልጥ እንደዚሁም ደግሞ እግዚአብሔር ከሌላ የተቀበለው ሳይሆን ከራሱ የራሱ የእግዚአብሔር ስልጣን የመሆኑን ጉዳይ ሰልፍ ሰፊሽንት የመሆኑን ጉዳይ ሲያስቀምጥ እኮ ምን አለ እኮ ኦኬ ምን አስቀመጠ እግዚአብሔር? ዛፍ አስቀመጠና ፍሬውን እንዳትበላ አለው። አለቀ። አዳም የፈለገ ገዢ ቢሆን ይሄን ትእዛዝ መተላለፍ አይችልም። እግዚአብሔርን እንዲህ እንዳታረግ ብሎ የሚያዘው የለም። ይሄኛው ግን ታዛዥ መሆን አለበት ለዚህ ጉዳይ የጸጋ ገዢነት ስለሆነ። ስለዚህ እኮ ይሄንን እኮ ነው አዶፕሽን የምንለው። እግዚአብሔር የሰጠውን ነገር ሁሉ የሰጠው አዳም ስለሚገባው ሳይሆን እኮ ከእግዚአብሔር መልካምነት የተነሳ እኮ ነው የሰጠው። ከዛስ አዳም ከዛ ምን ሆነ? ከዛ በኋላ አዳም ወደቀ። ምን ማለት ነው? አጣው ማለት ነው። ከእግዚአብሔር ጋር ያለውን ህብረት አጣው። ከዛ በኋላስ ስላጣው የማግኘት መብት አልነበረውም። ስለዚህ እግዚአብሔር ምን አደረገ? እግዚአብሔር በጸጋ እንደገና ልጅ አደረገው። ልጅነቱ የጸጋ ልጅነት ነው እንላለን። የሚገርምህ ነገር እስራኤላውያን ልጅነት ለነሱ ነው ተብሎ ተነግሮላቸዋል። የባህሪ አይደለም የጸጋ ነው። ሆይቴሴ የሚለውን ቃል ነው የሚጠቀመው እሱን ራሱ። ያ የእስራኤላውያን ልጅ የተባሉት እስራኤላውያን የበኩር ልጅ ነው ምናምን ይላል አይደል? እስራኤልን ግን እኮ ያ ልጅነት ራሱ የጸጋ ተብሎ ተነግሮለታል።
ሁዮቴሲያ የሚለውን ቃል ነው የሚጠቀመው ሐዋርያው ጳውሎስ ሮሜ 9 ላይ ማለት ነው። ስለዚህ ይሄ ልጅነት ራሱ ምንድነው አይደል? የጸጋ ልጅነት ነው አይደል? አይተዋል። ስለዚህ ልጅነቱ የጸጋ ልጅነት ከሆነ የእስራኤላውያን ልጅነት ራሱ በጸጋ ካልሆነ በስተቀር የሆነ ነገር ያለው የለም ማለት ነው። ስለዚህ እኛ የማደጎ ልጆች ነን ስንል አዎ የሌለንን ነገር ነው እግዚአብሔር እየሰጠን። አንዴ እኮ ከአዳም ጋር ከተቆራረጠ በኋላ እኮ የሌለንን ነገር ነው እግዚአብሔር እየሰጠን ያለው። መብታችን ስለሆነ ሳይሆን እየሰጠን ያለው ከመሬት አንስቶ ነው እየሰጠን ያለው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ የሚለው ጴጥሮስ ለዛ ከመለኮቱ ባህሪ ተካፋዮች እንድትሆኑ አለ። የመለኮቱ ባህሪ የሚለው ያ የመጨመር ህይወትን ነው እንጂ ደግሞ ዲቫይን የሆነ ትንሽ ዲቫይንነትን አይደለም። የመለኮቱ ባህሪ የሚለው ምን እንደሆነ ታች አብራርቶልናል። ከዚህ ባህሪ ግን ተካፋዮች ሆነናል አለ። ስለዚህ ምንድነው እሱ ኢንኮሙኒኬብል የሆነውን ባህሪውን አይደለም፣ ጽድቅ፣ ቅድስናን፣ የመጨመር ህይወትን፣ ፍቅር ምናምን የሚባል እነዛ ነገሮችን እግዚአብሔር አካፍሎናል። ግን ደግሞ ምን ነበረ የነበረው ችግር? የነበረው ችግር በዓለም ካለ ጥፋት ተካፋይ ነበርን። አሁንስ ሲባል አሁን ለዘላለም ከሚያኖረን ከዛ ህይወት ተካፋይ ሆነናል። ሁለት የተለያዩ ነገሮች ናቸው። ስለዚህ እኛ በባህሪያችን ሙታን ነበርን፣ ከእግዚአብሔር የተለየን ነበርን። የባህሪ ልጅም ተውትና በጸጋ ራሱ ልጅን የምንባል ሰዎች ምንም ነገር አልነበርም። ከዛ በኋላ እግዚአብሔር ግን ያንን ልጅነት ግን ሰጠን። በምን? በጸጋ በክርስቶስ ስናምን ምን አደረገን? ልጆች አደረገን። ስለዚህ አዳም ያገኘውን ሁሉ ነገር ያገኘው በጸጋ ነው፣ አንደኛ። ሁለተኛ እኛ ራሳችን ከአዳም ኃጢአት በኋላ ሙሉ በሙሉ የተቆረጥን ነበርን። ሁሉን ነገር ያገኘነው በጸጋ ነው። መጽሐፍ ቅዱስ በተደጋጋሚ ሐዋርያው ጳውሎስ ይህ ልጅነትን የማደጎ ብሎ ጠርቶታል። ሁዮቴሲያ ብሎ ጠርቶታል። ምን ማለት ነው? የሌለንን ነገር ነበር እግዚአብሔር አንስቶ የሰጠን። ስለዚህ ያለን ነገር አይደለም፣ የሌለን ነገር ነው የተሰጠን። ስለዚህ የሌለን ነገር ከተሰጠን የማደጎ ልጅነት ነው ወይም ደግሞ ሁዮቴሲያ ነው እንላለን። ስለዚህ የተሰጠን ነገር ጥቂት ነው እያለን አይደለም ያለ ነው ማለት ነው። መንፈሱን ነው የሰጠን። አይገርማችሁም? መንፈሱን ሰጥቶናል፣ አትሞናል፣ ህያው አድርጎናል፣ ለዘላለም የምንኖር አድርጎናል። ኦኬ እሱ ብቻ አይደለም ደግሞ ቤተሰብ አድርጎናል። የእግዚአብሔር ቤት መኖሪያው ራሱ አድርጎናል። መኖሪያ ሰጥቶናል ብቻ አይደለም መኖሪያው ጭምር አድርጎናል። ያልተሰጠን ነገር የለም። ዘላለማዊነት ተሰጥቶ ያልተሰጠን ነገር የለም። በዚህ የማደጎ ልጅነት ውስጥ ማደጎ የተባለበት ምክንያት ምንድነው ሲባል ልጅነታችን በእምነት ወደ ክርስቶስ መተን ተጣብቀን ያገኘነው ነው እንጂ በጭራሽ እኛ ስለሚገባን የተሰጠን አይደለም። ባይነሰሲቲ አይደለም። እግዚአብሔር እኛ ልጅ ሳለ ነው ሳንሆን መኖር ይችላል። አብ ወልድ መንፈስ ቅዱስ መኖር ይችላል። ወልድ ልጅ ሆኖ መኖር ይችላል። አብ አባት ሆኖ መኖር ይችላል። መንፈስ ቅዱስ ሰራጺ ሆኖ መኖር ይችላል። እኛ ሳንኖር ማለት ነው። ነገር ግን አብ አባት ለመባል ባይነሰሲቲ የወልድ ልጅነት ያስፈልግ ነበር። አይታል። ስለዚህ በዚህ ምክንያት የባህሪ ልጅነት እንላለን። የኢየሱስ ክርስቶስ ልጅነት የኛ ሲባል የጸጋ ነው። አሁን ባለሷውት ማብራሪያ ምክንያት ሰው የምትጨምረው ነገር ካለ ግን ጨምርበት ክርስቶፈር። ከዛው ደግሞ ሊንገር ቴንክስ ከታች ሊሊም ብላለች። መጀመሪያ የሚነሱበት ነጥብ ልክ አዳም ተፈጥሯል ስንል በእግዚአብሔር አምሳያ ተፈጥሯል ከሚለው ሐሳብ ይነሱና አምሳያ የሚለውን እነሱ እየተጠቀሙት ያሉት ላይክ ጋር ላይክ ነው፣ እንደ እግዚአብሔር ነው፣ ያ ማንነት አለው የሚል ሐሳብ ስለሚያነሱ አሁን ሎስት ያደርግነው ጌን ያደርግነው የሚለው ጋር ሲመጡ ስለዚህ ያ አዳም ማንነት ያ ከነበረ ያንን ነገር ሎስ ካደረገ እኛ አሁን ጌን የምናደርገው በዚያ ምስል ነው የሚል ኮንክሉዥን ስለሚፈጥሩ ነው። እና ያው በደንብ ክሊር ስላደረገው ብዙ ነገር አይደለም። ቴንክስ